ኤልሹ ኑንዬ ላይ ያልተጠበቀ ነገር አደረገች። ከቤት ለማስወጣት ብላ ኑንዬ እንደደበደበቻት አድርጋ በር ዘግታ እራሷን በጥፊ እየጠፈጠፈች ድረሽልኝ፣ ማም ገደለች፣ ድረሽልኝ እያለችም እየጮኸች ነበረ። ኤልሹ ግን በቅናት ተነሳስታ ወዴት እየሄደች ነው? ማለት ምን እያደረገች ነው? ለምንድን ነው በዚህ ልክ ክፉ የሆነችው? ለምንድን ነው ኑንዬ ለመጉዳት እየፈለገችው? በዚህ ልክ እንዳለመታደል ሆኖ ደግሞ ወንዶቹ ኑንያትን ነው የሚወዷት። ጆም ቤሉልም እንዲሁም ደግሞ አዶኒም ሶስታቸውም ኑንዬ ነው የሚወዷት እና እሷ ደግሞ ባለመፈለግ ውስጥ ሁና በጣም የበታችኝነት ስሜት ስለሚሰማት በኑንያት ላይ እየቀናችባት ትገኛለች። እንግዲህ ምንም ማድረግ አይቻልም፣ የእድል ጉዳይ ነው። ጆን ኑንያትን እንዲያግትላት ትዕዛዝ ሰጠችው። ጆ ግን ፍቃደኛ አልነበረም፣ ምክንያቱም ስለሚያፈቅራት። በምላሹ በጣም ደስ ብሎን ነበር። ነገር ግን ኤልሹ በቃ ድሮ እኮ የምንፈልገውን ነገር ታደርግልኝ ነበር፣ አሁን ግን እንደ ድሮ አይደለህም፣ እባክህ የራሱ ጉዳይ ብላ ሰደበችውና ሄደች። እሱ ግን በቃ የምትፈልጊውን ነገር አድርግልሻለሁ፣ አሳማኝ ነገር ንገሪኝ አላት። ጆ በስተመጨረሻም ተስማምቷል። ግን የእውነት ኑንዬን የሚያግታት ይመስላችኋል? በፍጹም ሊሆን አይችልም። ጆ ኑንዬን ሊያግታት አይችልም። ምክንያቱም ኑንዬን ሄለን ለመግዳት ስትሞክር ስለ ሄለን ሚስጥሯን ስላወቀ ምናልባችም ኑንዬን እየጠበቃት ይሆናል። በጣም ነው የሚጠብቃት ስለሚወዳት። ሄለን በኑንዬ ላይ ምን እያደረገች እንደሆነ ደርሶበታል። አሁን ደግሞ ኤልሹ ልትጎዳት እንደምትፈልግ አጣርቷል። ስለዚህ አሁን ከዚህ በኋላ የሚሆነው ኑንያትን መጠበቅ ነው። መሲ ስልክ እያወራኝ እንደ አጋጣሚ ስልኳን ክፍት ባስቀመጠችበት አጋጣሚ ሄለን ስልኳን ፈትሻው ነበር። እናም ማየት የሌለባትን ነገር አድርጋለች። ከማን ጋር እንደምትደዋወልና ሄለን ከዚህ በፊት የቀረሰቻትን ቪዲዮ አይታ ነበርና እንደ እብድ እያረጋ ስጮህ ነበረ። መሲ አንቺ መሰረት፣ መሲ ቶሎ ፈጥነሽ ላይ፣ ቶሎ እፈልግሻለሁ፣ ቶሎ በይ እያለ ስጮህ ነበረ። እንግዲህ ሄለን ያንን ቪዲዮ ካየችን በኋላ መሲ ላይ ትልቅ እርምጃ ወስዳለች። መሲን ይዛ ቦጫጭቃ ጥላታለች። በጥፊ እየጠፈጠፈች አልጋው ላይ አጋድመው ማለት ነው። ድንገት እናቷ ከችባትል የከፋም ችግር ታደርስባት ነበር። ነገር ግን እናቷን ስታያት ልክ እንዳዛኝ አፈቅቤ ሆደ ጩቤ እንደሚባለው ልክ እናቷን ስታያት አቅፋ እያሻሸቻት ነበረ። ምን ሆነሽ ነው ልጄ? ምን ተፈጠረ? መሆናችሁ ነው ብላ ስትጠይቅ እናትየዋ ወድቃ እኮ ራሷን ስታ ነው ብላ ሳመነቻት። እናም የመሲ እናት የዋህ ስለሆነች ሄለንን አብናታለች። መስዬ የኔ ልጅ ምን ሆንሽብኝ? ምን ሆነሽ ነው እንደዚህ? ፊትሽ እኮ ቢጫ ሆኗል። በጣም እኮ አሞሻል። ለምንድን ነው እንደዚህ የምትሆኙ? ደግሞ ሄለኔንም አስቸገርሻት እያለ ትነግራታለች። አዎ እማዬ ምንም ማለት አይደለም፣ ምንም አልሆንኩም፣ ደህና ነኝ ብላ እናቷ ልታረጋጋት ሞከረች። እውነታው ግን ሄለን ስደበድባት ነበር የደረሰችው። አዶኒ ሄለንን እየተከታተላት ይገኛል። መኝታ ክፍሏ ከአልጋ ጀርባ ማዳመጫ ካሜራ ወይም ደግሞ ድምፅ መቅጃ አስቀምጦ ሄለን እያንዳንዱን ነገር የምትናገረውን ነገር እየቀዳ ነበረና መሲ ስታየው ልታስቆሙ ሞክራለች። ምክንያቱም በዚሁ ከቀጠለ የአባቱ ገዳይ ሄለን እንደሆነች ሲያውቅ ይጎዳል ብላ ልታስቆሙ ሞክራ ነበር። እሱ ግን ምንም ሊሰማት አልቻለም። ከፊቴ ዞር በይልኝ፣ በስራዬ እንዳገቢ፣ ምንም ነገር አይመለከትሽም። ደግሞ እኔ ሳላውቅ ተደብቀሽ እኔን መከታተልሽን ታቆሚያለሽ ብሎ ነገራት። ናሆም እና መሲ የተጋቡት ልክ የት የሚደርስ ይመስላችኋል? እንግዲህ አጉል ንጥር ፍቅር ውስጥ ያስገባል። ናሆም በልህ ተገፋፍቶ ወደ መሲ ፍቅር እየተገፋ ይገኛል። መሲ ደግሞ በፍጹም አትፈልገው። ምክንያቱም መሲ የምትወደው ቴድን እንጂ ናሆምን አይደለም። ናሆም ደግሞ በግድ እኔ ካላደረግኩሽ እያለ ድርቅ ብሏል። በግድ ያስቆማት። አናግሪኝ፣ አውሪኝ፣ አንቺ ማን ስለሆንሽ ነው እኔን ጥለሽኝ የምትሄጁ እያለም በእልህ ሲያወራት ነበረ። እናም እያጸዳች ባለችበት ሰዓት ነበር መቶ ከጀርባዋ ቁጭ ብሎ ዝም ብሎ ሲያት ዞር ስትል ከኋላዋ ተቀምጦ እንዲህ ምን ሆነ ነው አስደነገጥከኝ እኮ ስትለው አዎ አውቃለሁ አስደነገጥኩሽ፣ ውበቴ በጣም ያስደነግጣል እያለ ሙድ ሲይዝባት ነበረ። እናም መሲም አይደል እያለች ሙድ ያዘችበት። እናም ከዚህ በኋላ እንዲረብሻት እንደማትፈቅድለት እና ስራዋን ብቻ መስራት እንዳለባት ነገረችው።
ናሆሜም አንቺ ማን ስለሆንሽ ነው እኔ ላይ እንደዚህ የምትሆኙ? እኔ ሳናግርሽ ማናገር አለብሽ። እኔ ናሆም እኮ ነኝ። ስለዚህ አርግ ያልኩሽን ነገር ሁሉ ማድረግ አለብሽ። አሁን ግቢና ሻይ አምጪልኝ። ደግሞ ስራ አትበይ፣ ስራሽን በተግባር ሰርተሽ አሳይ። ምንም እኮ የምትሰሪው ስራ ንጹህ አይደለም ይላታል። እሷም ደግሞ እሺ ብላ ወደ ማር ቤት ሄደች ሻይ ልታመጣለት። ነገር ግን ናሆም በዚህ ልክ ለምንድን ነው ሀርድ የሆነው መሲ ላይ? የእውነት አፍቅሯት ነው ወይስ ደግሞ እልህና ደራ ተጋብተው ነው? ምንድን ነው ነገሩ? መሲስ ማን ነው የምትፈልገው? ናሆምን ነው ወይስ ደግሞ ቴድን? እኔ እንደሚመስለኝ ግን ቴድን ነው የምትወደው። ነገር ግን ደግሞ ያው በሚሰራው ስራ ምክንያት አብረው ላትሆን ትችላለች። ናሆምስ መሲን ለፍቅር ፈልጓት ነው ወይስ ደግሞ ከቴዲ ጋር እንዳትሆን ብሎ ነው? ምክንያቱም ከዚህ በፊት እንደምናውቀው መሲንና ቴዲን አብረው ሆኖ ስላያቸው ምናልባችም እሱን ማከላከሉ ሊሆን ይችላል። እናም አሁን ላይ ሀርድ ሆኖ እያሳያት ነው። እሷ ላይ ይጮህባታል፣ ይከራከራል። በቃ ልክ እንደ ፍቅረኛ እያያት ነው። እናም ቤሉልም ደግሞ ይሄንን ሲያይ በጣም ተገርሟል። አጎቴ ምን እየሰራህ ነው? ልቀቃት እንጂ እያለም ሲጮህበት ነበረ። ከዛም በኋላ አይ ምንም አይደለም፣ የጸብ እኮ አይደለም የፍቅር ነው አለው። የምን ፍቅር ነው እንዴ? መሲ ፍቅረኛ ናት እንዴ ብሎ ሲጠይቀው ከዛ አምለጣ ትሄዳለች። እና መሲ ግራ ገብቷታል። የናሆም ስራ ምን እንደሚፈልግ ራሱ ግራ ጋብቷታል። እንግዲህ አዶኒ ኑንዬን እያስቸገራት ነው። ያለ ፍቃዷ በግድ ከሱ ጋር እንድትሆን እያደረጋት ነው። ብሎም ደግሞ ቤሉልን ለማናደድ አንድ ባንድ ቆርጦ ተነስቷል። ልክ ቤሉልን ባያጋጣሚ ኑንዬን እያቀፋት፣ ኤልሹ ደግሞ አዶናይን በፍቅር ማሸነፍ ሲያቅታት ተንኮል ነው ያሰበችው። እናም ለወንድሟ ቤሉል ሂዳ ወንድሜ እኔ ያየሁትን ነገር ማመን አትችልም፣ ምን እንዳየሁ ብነግርህ አለችው። ምንድን ያየሽው አላት። ያየችውም ደግሞ ኑኑና አዶኒ ሲሳሳሙ እንዳየቻቸው ነገረችው። እናም ወንድሟ ደግሞ ሰማት። አንቺ ልጅ ምን ያጃጅልሻል? እንዴት እንደስተ ያለሽ የኔት እንደዛ አትልም? ምን ሆነሽ ነው? ስርዓት ይኖርሽ እንጂ ብሎ ይቆጣታል። ኤልሹም ተከራከረችው። የእህትን ብልግና መቀበል ሲያቅተን እኔ ላይ የምጭኸው ምን ያክል እርግጠኛ ብትሆን ነው እህቴ ጨዋ ናት ብለህ ነው እንደምታስበው? እህት በጣም የለይላት ባለጌ ናት ብላ ነገረችው። እንግዲህ ወንድሟም በፍጹም የኔት እንደዛ አይደለችም፣ በእህቴ ላይ 100% 1000% እርግጠኛ ነኝ፣ የኔት በፍጹም እንደዛ አታደርግም። ሲቀጥል ደግሞ እኔ እዛው አጠገባቸው ክፍሏ ውስጥ ነበርኩኝ፣ ይሄ ደግሞ አልተፈጠረም ብሎ ነገራት። ቤሉልም አልተቀበላትም። እረፊ ብሎ እህቱ ሊያስቆማት ይሞክራል። ጆ ደግሞ ኑንዬን አፍኖ ይዟት ነበረ። እናም ሁሉን ነገር ለወንድሟ የነገረችውን ኤልሹ ኑንዬና ጆ እያዳመጡ ነበረ። ኤልሹ ለጆ ደወለችለት እና ከተገናኙም በኋላ አንድ ነገር እንዲያደርግላት ጠየቀችው። ጆም ደግሞ ምንድን ነው የአንቺ አንድ ነገር ደግሞ አያልቅም፣ ሁሌም አንድ ነገር ትኝና ብዙ ነገር ነው የምታዥኝ፣ የዛሬው ደግሞ ምንድን ነው እስኪ ንገሪኝ ይላታል። እሱም ኤልሹም የአሁኑ ደግሞ ያችን ባለፈው ያያትን ልጅ እኛ ቤት ያለችው ልጅ እንድታግትልኝ እፈልጋለሁ ብላ ነገረችው። ጆ በጣም ደነገጠ። ምን እያደረግሽ ነው ኤልሹ? ምን እያልሽ ነው? ታውቆሻል ያልሽውን አላት። አዎ ጆ ምን ነው? ምን ደነገጥክ? በቃ እንድታግትልኝ እፈልጋለሁ አለችው። እና ምክንያትሽ ምንድን ነው? የሰው ልጅ እኮ ዝም ብሎ አይታገትም። ደግሞ ለምን ትታገታለች እያለም ሲያውጣጣት ድሮም እኮ አንተ ተቀይረሃል፣ በፊት እኮ እኔ የምልህን ነገር ሁሉ ታደርግልኝ ነበር ብላ ወደ ድሮ ትዝታ ተመለሰች። ነገር ግን አሁን ጆ ኑንዬን ስለሚወዳት በፍጹም ይህን ሀሳቧን ሊቀበል አይችልም። ምክንያቱም እዛ ቤት ውስጥ በኑንዬ ላይ ብዙ መጥፎ ነገር ሲደረግባት ሰምቷል። ምሳሌ በሄለን ስታወራ በስልክ ስታወራ ስለሰማ ስለ ሉኑ የውሸት ሕክምና ውጤት እንዳመጡ ደርሶበታል። እንዲሁም ደግሞ ወደፊትም ሊጎዷት እንደሆነ እያጣራ ይገኛል። እናም ለምን እንደዚህ እንደሚያደርጉ አሁን ደግሞ ኤልሹ ኑንዬ ልትጎዳት እንደሚፈልግ አረጋገጠ። ነገር ግን በሀሳቧ እንድትስማማ አድርጎ አስመሰለ። ኤልሹ እንግዲህ ቀጥ ብላ ወደ ቤት ስትሄድ ቤሉልና አዶኒ እየተጣሉ ነበረ። እናንተ እረፉ እንጂ ልትደባደቡ ነው እንደምን ሆናችሁ ነው ብላ ታስቆማቸዋለች። ከዛም በኋላ ቤሉልም ስርዓትን ያስከብርህን ጠብቅ፣
እኔ አንተ ጋር በመጣላት ጊዜን አላቃጥልም አለውና ጥሎት ይሄዳል። አዶኒም ሄዶ ቁጭ አለ። ከዛም በኋላ ቤሉል ተነስቶ ሲሄድ አዶኒም ቁጭ ብሎ ነበረ። ኤልሹ አዶኒ ምን ሆነህ ነው እያለ ስጠይቀው ዝም በይ ምን አገባሽ አንቺ አይመለከትሽም አላት። ኤልሹ በሰማችው ነገር በጣም ተደናግጣለች። ለመጀመሪያ ጊዜ አዶኒ ሲጮህባት ማን አዶኒ እኔን የተናገርከው አለችው። አዎ አንቺን ነው፣ እዚህ ሌላ ሰው አለ አላት። ከዛም በኋላ ያላት አማራጭ አንድና በአንድ ኑንዬን መጉዳት ነበር። ይህ ሁሉ ነገር እየሆነ ያለውና እያበጣበጠቻቸው ያለችው ኑንዬ ናት ብላ ስላመነች ቀጥ ብላ ትሄድና ወደ ክፍሏ ኑንዬን በመጣራት ከዛም በኋላ በሩን ትቆልፍና መጮህ ነው። ፊቷን በራሷ እየቀጠቀጠች ራሷን እየደበደበች እርዱኝ እማዬ ድረሽልኝ አዲንኝ ልትገለይ ነው እያለች ራሷን በጥፊ እየጠፈጠፈች ፀጉሯን እየበታተነች ልብሷንም እያበላሸች ትጮኻለች። ኑንዬም ባየችው ነገር በጣም ደነገጠች። ኤልሹ አረ ተረጋጊ፣ ምን ሆነሽ ነው? ያምሻል እንዴ አንቺ ላይ ዛሬ በደናሽ አይደለም? ምንድነው እየተፈጠረ ያለው? ተረጋጊ እንጂ እያለች ልታረጋጋት ብትሞክርም ምንም ልትረጋጋ አልቻለችም። ምክንያቱም ደግሞ አንድና አንድ አላማዋ ኑንዬን ከቤት እንዳስወጧትና አዶኒን የራሷ ማድረግ ነው። ነገር ግን ይሄ ነገር መቼም አይሳካላትም። አዶኒ ቢተዋት ጆ አይተዋትም በፍጹም። እንግዲህ ሄለንም ልጇ ስትጮህ ሰምታት መታበር እያንኳኳች ኤልሹ ምን ሆነሽ ነው? በሩን ክፈችልኝ፣ ምን ሆነሽ ነው እያለ ትጮኻለች። ኑንዬ እመኝኝ ኤልሹን አንድ ነገር ብታደርጊያት አልለቅሽም እያለች ማስፈራራቻት። እንግዲህ የዛሬው ክፍል ይህን ይመስል ነበረ። እንግዳ ድራማ እንደቀጠለ ይገኛል። ውድና የተከበራችሁ የቻናል ቤተሰቦች ሰብስክራይብ በማድረግ ቤተሰቡ ነው። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። መልካም ጊዜ ተመኘውላችሁ።